ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 19 ጉንጉን አስካደች በጉጉት የጠበቀቻት ዕለት በመድረሷ ጥብቆ እንደተገዛለት ልጅ ቦረቀች። ቤቷን በተስፋ ተከበበች። ወይዘሮ እልፊከንዱ በራሳቸው አነሳሽነትና በአፈሳ ግፊት የገቡበት ጣጣ ተቃሎ እሱ ወደ ቤቱ በሚመለስበት ቀን አንዳንድ ተራ ስጋት ቢታያቸውም ደስ ብሏቸዋል። ቀኛማይ ብቻቸውን የሄደው ምንዳዬ ቢቀር ኖሮ አፈሳዬች ግድም ድርሽ አይልም ነበር ሲል አንድ ሐሜተኛ ቀዛናም ሆኖ ነው በገዛ አገሩ እንዲህ እንገላታ ነበር ዘራ አሰዳቢ ሙትቻ አለ። ሌላው ከሰው ባለ ጊዜ ጋር ማተጋፋ አለው። እንሽላሊ ትገል ብሎ ዘንዱ አፍ መግባት ነው። ከሳቸው ጋር መጣላት ከንጉስ ጋር መጣላት ያክል ነገሩ ወዲህ ነው። መች ምንዳዬ ብቻ ሆነና ብሏል። ሌላው ፈርቶ አስፈሪ ምንዳዬ ካልሄደማ በየት አባቱ ሊላውስ የሰራትን ሥራ መቻጣትና ከቀኛማይ ጋር በቄስ በመነኩሴ ብሎ መታረቃቅቶት መሰላችሁ? የምንዳዬ ነገር አንከላፋ ሆኖበት ነው የሚለው የሰሚ ወሬ ደግሞ ወይዘሮ እልፊከንዱንም አበሳጫቸው። አሜታና ሉባልታውን ሁሉ ስለሚሉ ሰውየው እንደሄዱ እግራቸውን ጠብቀህ አትምጣ፣ ለሰውም አፍ ቢሆን ዋላ ደር ብለህ ስትመጣ ይሻላል ብለው ልከውበት ነበር። እሱም ሁለት ሰዎች አስከትሎ እቤቱ የገባው ቀኛዝማች ከሄዱ ከሳምንት በኋላ ነበር። ልኬለሽ ከአንገት በላይ እየሳቀች ኧረ አንተ እንኳን ሄደህ እንኳን ደህና መጣህ በለው፣ ዝም ብለህ ስትቀር የሌላ ያስመስልብሃል አለችው ቸርነትን እንደቀልድ። እኔ አቶ ሰውየው ባልልስ ምን እንዳልሆን ማደስ ይበለው ብዬ ነው በይ። ምንዳዬ ባይኖርም እኮን የናሻጋሪ አለን አለ የእልህ ሳቅ እየሳቀ። እኔስ ደስ ብሎኝ መሰለ ሰው አገር ተአምጦ ከማለቷ ማን ነው የሰው አገር ሰው? ይሄ ጀንበር ከጠለቀች የሚደርስበት አገርሽ ሩቅ ሆነና ነው እንዲህ የምትዩ ብሎ ሊቀጥል ሲል አሻጋሪ ከወደ ደጅ ብቅ አለ። ይሁን ወራሃል እንዲህ አሻጋሪ አለ ቸርነት ወደ ውጭ እያየ። እማማይ ተግቢ ተወጣና ዋልህ ብላኝ ይሁን ያልኩት አለ ተናዶ። ምን ነው ልጄ ምን አጠፋ? ምን ነው ነገሩ ስታው ፈራኋ አለች ተክዛ። እነማንን? ካፈሳ ጋር የመጡት እኮ የዞን አምባ ሰዎች ናቸው። ባላጋራዎቻችን አይደሉም? እስቲ ሙት በይ እኔ የታባት ያወቅኩ ብሎ ወዲያው ተነስቶ ሄደ። ጠመንጃውን ይዞ እንደወጣ አሻጋሪ ናይድ ውጣና ተጫወት፣ ማባቱ እንደሚነካህ ያለው ሱሪ ያልታጠቅኩማ ብሎ ካጥር ውጪ ይዞት ወጣና ሂድ ከባልንጀሮች ጋር ተጫወት አለው። ልኬለሽ ባለኝታነቱ ተደሰተች። ቸርነት ከአፈሳ ቤት በታች ዲብ ላይ ተቀምጦ ረባዳው ጠባብ ሜዳ ላይ የሚጫወቱትን ልጆች ሲመለከት ደስ አለው። ምንዳዬ አንድ ሁለቴ ቀኛዝማችን ተከትሎ በሄደበት ጊዜ ባየው የከተማ ሁኔታ በጣም በመገረሙ ሰውየው ወጣ ባሉ ቁጥር መነውና እንሂድ ባሉ በማለት ተከትሎ ለማየት በጣም ይጓጓ ጀመር። በተለይም አንድ ቀን ቀኛዝማችና አቶ ወርቅነህ መዘውር ምንዳዬን አስከትለው በራስ መኮንን ድልድይ አልፈው ፒያሳ እንደደረሱ እንኳን እንደ አዲስ መጤው ምንዳዬ ቀርቶ
በተደጋጋሚ ተመላልሼ አይቼዋለሁ ሲሉ የኖሩት ቀኛዝማች እንኳ በሚያዩት ልዩ ልዩ ብልጭልጭ የዕቃ አይነትና ብዛት በየሱቁ የተደረደረውን ልብስና ሽክ አርገው አልብሰው ያቆሟቸውን አምሳለ ፈረንጅ አሻንጉሊቶች ሲመለከቱ በጣም ገርሟቸዋል። የእሱማ ምኑ ተነግሮ እነ ቀኛዝማች ከአንድ መደብር ፊት ለፊት ቆመው ይህኛው ይሻላል፣ ያኛው ይጠነክራል እያሉ የሱፍ ጨርቅ ሲያማርጡ፣ ምንዳዬ ግን ዳልቻ የሱፍ ልብስ ለብሶና ባርኔጣ አድርጎ አንድ እጁን ሱሪ ኪሱ ውስጥ ወሽቆ የቆመውን መጠነ ሰው አሻንጉሊት ትኩር ብሎ ያይ ነበር። በመጀመሪያ እንዴት አምሮበታል ይሄ ፈረንጅ አያቋቋም ሆዬ አለ። ነገር ግን ቢያየው ንቅንቅ አይልም። አቤት አሰለጣጠን እንዴት ነው አንዴ እንኳን ንቅንቅ አይልም እያለ ሲገረም፣ ለካስ እነ ቀኛዝማች መንገድ ቀጥለዋል። ደግነቱ አራቁም ነበር። የሰውና የመኪናው ብዛት፣ የቤቱ ንጽህናና አሰራር እየገረመው ሲከተል፣ ሌሎች አሻንጉሊቶችም በማየቱ እንዴት ፈረደበት የሁሉ ፈረንጅ ወንድሜ እያለ ሲያዘግም፣ አንድ ሱቅ በር ላይ እንደደረሱ አንድ ሽማግሌ ፈረንጅ ብቅ አሉ። ምንዳዬ ትኩር ብሎ አያቸውና እስከዚያች ቅጽበት ያልታየው በቀል ትዝ ስላለው ብልጭ አለበት። ወዲያው ጉዞ በመቀጠላቸውና ከሌላ ትርኢት ጋር በመገናኘቱ ትዝታው ጥሎት ነጎደ። አንዳንድ ቀን ከቀኛዝማች ጋር ወደ ፒያሳ ወይም ወደ 4 ኪሎ ሲሄድ የገረመውን ነገር መለስ ብሎ ወይ አሻግሮ ሲመለከት ሳያስበው ከሰው ጋር ይጋፋና በጣም ይደነግጣል። ገጠሬነቱን የተገነዘቡ ሳቅ ብለው ያልፉታል። አንዳንዶቹ የየራሳቸው የቀድሞ ሁኔታ ትዝ ይላቸዋል። በዚህ ምክንያት ስለሚሳቀቅ አብዛኛውን ጊዜ ከቀኛዝማች ጋር ለጠፍ ይላል። በተለይም ደግሞ የመኪና መንገድ ያቋረጡ እንደሆን እሱን ነጥለው ይገጩት ይመስል መኪናዎቹን ሲመለከት ከቀኛዝማች ጋር ይጋጫል ወይም ቀድሟቸው በሩጫ ይሻገራል። ብዙ ሰው በሚተላለፍበት አካባቢ ደግሞ የወጪ ወራጁ መንገደኛ ትርምስ ያደናግረውና ተከታይ መሆኑ ቀርቶ ከቀኛዝማች ጎን አብሮ ይራመዳል። ዘወር ብሎ ሲያይ ይደነግጥና ቶሎ ብሎ ያችኑ ዕውቅ ቦታውን ይይዛል። ቀስ በቀስ መሄጃና መመለሻውን እያስተዋለ ምንም አደናጋሪና ዘወርዋራ ጎዳና የሌለበትን ከቀኛዝማች እስከ አቶ ወርቅነህ ቤት ያለውን መንገድ በሚገባ ለመደው። በሁለቱ ቤቶች መካከል ሲመላለሱ ቀኛዝማች የምሰራው እዚህ ውስጥ ነው ብለው ያሳዩትን የምክር ቤት ሕንጻና ይሄ ደግሞ የአጤ ምኒልክ ቤተ መንግሥት ነበር ብለው የነገሩትን አካባቢ ሲመለከት ምነው አንድ ቀን ገብቼ ጉዱን ባየሁት ይላል። ወይዘሮ ደጅጥኑ ቤት በሄደ ቁጥር ሴትየዋ ሎሌነቱን ለማሳወቅ አወራርተውት ወጣ ሲሉ ስራዋን እየሰራራች ከምታጫውተው ከላቀች ጋር ሲያወሩ በቀላሉ ይግባባሉ። ከሳራምባ ማጀቴ ሲላቅ መልክና ደም ግባቷን ነገሬ ብሎ አይቶት አያውቀውም ነበር። እሷም እንዲሁ ተከጃጅለውም አያውቁ። ዛሬ ግን ትኩር ብሎ ይመለከታትና ይገርመዋል። የማጀቴ ልብሷን ቀይራና ጸጉሯን እንደ ነገሩም ቢሆን ጎንጉና ከመለሎ አቋቋሟ ጋር ሲያያት ይሄ ከተማ እህል ውሃ ወዘና ያሳምራል በል ወይስ ይሄ ጨርቁም ምኑም ነገር አለው ይሁን ይላል በሐሳቡ። ባያት ቁጥር ልቡ ደንገጥ ማለት ጀመረ። ቀኛዝማችም ከዚህ ከዘበኛው ጋር ይህን አታክልቱን ኮትኮት እያደረጋችሁ ግቢውን ትጠራርጉና ሲመችህ ወይዘሮ ደጅጥኑ ቤት እየሄድኳል ብለውት ስለነበር ለጊዜው እንደ ልቡ ነበር። የምንዳዬ ቦጋለ በየጊዜው መመላለስና ከላቀች ጋር ማወራራት ያልታሰበ ቅሬታ በማስከተሉ ወይዘሮ ደጅጥኑ አረ ገራ በዛህ ብለው እንዳይቆጡህ ባይሆን ተሳቸው ጋብረህና አሉት ሰወር አድርገው። ለኔው አስበው ይሆናል በማለት ነገሩን አዙሮ አላየው። ሴትየዋ ግን ደስ አላላቸው። ሞገስ አምባቸው ብቅ ባለ ቁጥር
ላቀች ምንዳዬን እስከ ፓርላማው ፊት ለፊት ሸኝታው ስትመለስ ወይም ከልቧ እየተንከተከተች ሲያወሩ ስለሚያጋጥመው ውስጥ ውስጡን በግኖ ዓይኑ መቅላት በመጀመሩ እንዲህ ያላቸውን በቀላሉ የሚያውቁት ወይዘሮ ደጅጥኑም ይሄ ሰው ነገር ያበላሻል በማለት ሐሳብ ገብቷቸዋል። ሆኖም ገፍተው የማይናገሩት ታግሰው የማይዘልቁት ጉዳይ ስለሆነባቸው ምንዳዬን ከሚገስጹ ላቀችን ማጮሉ ስለሚቀል ቶሎ ብለው በተግሳጽ ቀንዷን አሏት። ምንዳዬ ግን እኚህም እንደ ቀኛማይ ተመርጥ የመጡ ናቸው መሰል ያስታውቃሉ። እንዲያውም እኚህኛው ታይበልጡም አይቀሩ መኪናም አላቸው በማለት ሞገስ ወደ ወይዘሮ ደጅጥኑ ቤት ገባ ሲል ኖር ብሎ እየተቀበለ እጅ ከመንሳት በቀር አልፎ ተርፎ በላቀች ላይ እጠረጠራለሁ የሚል ምንም ግምት አልነበረው። የሞገስ ነፍስ ግን በጥርጣሬ አበሳዋን ጨለጠች። ፍቅርና ናፍቆት ወደ ቅናት በመለወጡ ምንዳዬን ክፉኛ ጠላው። አሁንስ አገሩን ለምደኸዋል፣ ሴትዮዋም መምጫቸው ደርሷል መሰል አለችው ላቀች ቀኛዝማችና ወይዘሮ ደጅጥኑ መኝታ ቤት እንደገቡ። ተንግዲህስ ምንም አልል፣ መኪና ሳይመበርገጉንም ትቻለሁ። የታከተኝስ ተወዝፎ መዋሉ ግብርትና በስንት ጣዕሙ። ለመሆኑ ማናቸው ጋር ትሆናለህ ብለው አመጡ? ይህ ምኑ ይጠየቃል? ያው እሳቸው ጋር መሆኑ ነዋ። አይፍረድ እኮ ነው። እዚያ ስርስሩን በነገር እየተነኳኮሱ ሲያተህኑ ይኖረው ይኸው ደግሞ ይኸው መጣሁላችሁ። እንደ እሳቸውማ ቢሆን አያቀባብርም። አዎ ልጄ፣ እኔም በነገር ተነስቶ ሽው ብሎኛል አለችው ዝቅ ባለ ድምፅ። እንዴት ሰማሽ? አንድ ቀለታ እሳቸው ለቴዋ ሲነግሩ ሰምቼ ነዋ። አሊያማ ከየቴ? እኚህኛው አትሰሙ ምን አሉ? ዘመድ የሞተባቸው ያላለቀሱ ንድድ አላቸው ብላ ጥቂት ዝም ካለች በኋላ አንተ እዚያ ተተቀመጥክ፣ እኚህኛዋ ተማጋ ይሆናሉ። እዚህ ተቀምጠህ እየተላላክ እንድትታይላቸው ነው። እዚያማ እሳቸው ራሳቸው አሉ። እኚህኛዋ ጋር ምን ሐሳብ አለ? የሴትዮዋ ዘመድ አሉ። ባያ ላይ አንቻለሽ ምን የሚያሳስብ ነገር አለ ብሎ ዓይኑን ስክት አድርጎ አያት። የኔ መቆየት እንኳ ያጠራጥራል። ብኖርስ ማን እንደ ወንድ ልጄ አለችው በዝግታ እየሳቀች። ወዴት ልትሄጂ? ባልታላገባሽ እያሉ ብላ ሳትጨርስ ማንን አላት ተገርሞ። አንድ ሰውዬ እዚህ ይመላለስ አላየኸው? የትኛው? መሰንበቻውን ብዙ ሰው አይቻለሁ። ዘለግ ብሎ ግራ እግሩን ላመል ጎተትም ያደርግ ሰውዬ፣ አፍንጫው አጠር ያለ ደርፏጫ ቢጤ አላየኸውም እንዴ? እኚህ ባለመሂ ነው አለ በአጋጣሚ ግምት። አዎድ አለች ፈገግታዋ እየጨመረ። ያቺ የሚያውቃት ላቀች ድንገት የተለወጠች እዚያው በዚያው ከሱ በልጣ እንደ ቀኛዝማች የከበረችና የተሾመች እንዲያውም ከዘመዷ በላይ የሆነች መሰለውና አንቺ ደህና ቀን ወጣልሽ አላት ሳቅ ብሎ። ረጋ ብሎ ጠየቃት። ዝርዝራ ነገረችው። በእርግጥም ከሁለት ወር በኋላ ቀኛዝማችና ወይዘሮ ደጅጥኑ አቶ ወርቅነህና ባለቤታቸው እንዲሁም አንዳንድ የጎረቤት ሰዎች በተገኙበት በሞገስ በኩል አቶ ወርቅነህ በላቀች ወገን ቀኛዝማች በላይነህ ታፈሰ የውል አባት ሆነው እሱ በብር እሷ ቀለም በተቀባ ወራጣት ፈርመው እሱ ለሶስተኛ እሷ ለሁለተኛ ጊዜ አገቡ። ላቀች ጠባብ ኩታና ቀሚስ ለብሳ ጸጉሯን ተሰርታና ጥቁር ተረከዝ አጭር መጫሚያ አድርጋ ላያት ዋልካ አፈር ላይ የበቀለች የነጭ አበባ እንቡጥ ትመስል ነበር። ያላንዳች እልልታና ጭፈራ በሁለት ተጨማሪ አውቶሞቢሎች ጓደኞቹን እነ ቀኛዝማችንና መቅረት የሌለባቸውን ጎረቤቶቹን ይዞ ወደ ቤቱ ሄደ። እዚያው አብሮ የዋለው ምንዳዬ ወደ ቤቱ ሲያመራ ወይ መቆየት እነ ቀኛማይ እኮ አጅበዋት ሄዱ አለ ተገርሞ።
ወይዘሮ እልፊ ከንዱ ከዛሬ ነገ አዲስ አበባ ይገባሉ እየተባለ ዘበኛውና ምንዳዬ ቅድስት ማርያም ቤተክርስቲያን አጠገብ በየዕለቱ ከ10 ሰዓት ጀምሮ ይጠባበቁና አለመምጣታቸው ተረጋግጦ ወደ ቤት ሲመለሱ ቀኛዝማች ምን ሆነ አይሆን ይሉና የማታ ማታ ምንዳዬን ወደ ወይዘሮ ደጅጥኑ ቤት ይልኩታል። ሴትዮዋም ከነባር የምኞትና የቅናት ሐሳባቸው ጋር ይጨቃጨቁ ይነታረኩና መቼስ ምን አረጋለሁ ብለው ይነሳሉ። ምንዳዬን አስከትለው ሲሄዱ ምኞታቸው በተስፋ አብቦ ያሸትና ከቀኛዝማች ጋር እንደልባቸው ሲኖሩ ይታያቸዋል። ምኞታቸው ከዘወትር ልምዳቸው ስለማይርቅ ከሰውየው ጋር ቤተክርስቲያን እየሳሙ ግብዣና ድግስ ተጠርተው ከመኳንንት ሚስቶች ጋር ሲጋበዙ እሳቸውም ደግሰው ሲያበሉና ሲያጠጡ እየታያቸው አእምሯቸው በተስፋ ረክቶ ልባቸው በደስታ ይንደቀደቃል። በዚህ የምኞትና የተስፋ ትርኢት መሃል ወይዘሮ እልፊ ከንዱ ውልብ ሲሉባቸው መድኃኔዓለም አባቴ በዛው ያስቀርሽ ብለው ይሳሉና አእምሯቸውን ያረጋጋሉ። የሴትዮዋ መመለስ ድንገት ተሰምቶ አዲስ እንካሰላንትያ እንዳያስከትልና ከቤት የሚነሳውን ወሬ አዳፍኖ ለማስቀረት ሲባል የቤት ሰራተኛዋና ዘበኛው በተለያየ ተራ ሰበብ ከሥራ ተሰናበቱ። ወይዘሮ መንበረ ለወደፊቱ ወሬ የምታቀብል ሰራተኛ ሲወስዱላቸው ምንዳዬም በዘበኛው እግር ተተካ። ከሰነበተባት የጸሎት ክፍል የመኝታ ምንጣፉንና ዳለቻ ስስ ብርድ ልብሱን ጠቅሎ ወደ ዘበኝነት ቤቱ ተዛወረ። አታፈናፍንም። ከጣራዋ ቅርበት የተነሳ አጠናይቱ አልጋ ላይ ቆሞ ልብስ ማውለቅ አይቻልም። በሌሊት ቅዝቃዜና በቀን ሞቃትነቷ የተነሳ የቀድሞ ዘበኛ አምሰሽ አሹቂኝ ብሎ ስም አውጥቶላት ነበር። ምንዳዬ ትልቅ ሳጥን ከምትመስለው ክፍል ሲገባ አእምሮ ይጨነቅና የሐሳብ አሸን ይወረዋል። ዘበኝነቱን በጀመረ በሁለተኛው ሳምንት ፍጻሜ ላይ ወይዘሮ እልፊ ከንዱ ሸዋር ካብሽን አስከትለው ከአውቶቡሱ ሲወርዱ በትህትና ተቀብሎ ከሁለቱም ጋር ተሳሳመ። ተኗኗር ናታ፣ እዚህስ ጠበንጃም ሰውም አያስፈልገኝ አሉ ያመጡትን ኮተት ሲያወርድ ከበስተጀርባው ቆመው። ያንሳ አይ የለህም ብለው ለዚያው ለሳራምባ ጊዮርጊስ ሲነግሩት መቻጣሁት ግድ የለሽም የሚላቸው ይመስላቸዋል። ዕቃቸውን ምንዳዬና 3 ኩሊዎች ተሸክመውላቸው ወደ ቤት ሄዱ። ቀኛዝማች ከሞገስ አምባቸውና ከአቶ ወርቅነህ መዘውር ጋር ሆቴል ውስጥ ተቀምጠው ወደፊት ስለሚገኝላቸው የገጠር መሬትና የከተማ ቦታ ሲወያዩ ከቆዩ በኋላ ሞገስ አቶ ወርቅነህን ቤታቸው አድርሶ በዚያውም ወይዘሮ ደጅጥኑን ይዞና ቀኛዝማችንም ከሚጠብቁበት ቦታ አሳፍሮ ቤታቸው እንደደረሰ የመኪናውን ጥሩምባ ነፋ። ምንዳዬ በሩን ከፍቶ ብቅ ሲል ቀኛዝማች ከሴትዮዋ ጋር ሲመጡ በማየቱ ክፉኛ ደንግጦ ተርበተበተ። በሩን ቶሎ ዘግቶ ከፊት ለፊታቸው ቆመና እንዴ አረ ወዴት ነው ቀደሙ? ባልተቤቲቱ እኮ መጥተዋል። ምን ሆናችሁብኝ? አለ እጁን ግራ ቀኝ ዘርግቶና ተንፈራጦ። ሴትዮዋ ብርክ ያዛቸው። ድንገት በሩን ከፍተው ደሞ ብለሽ ቤቴ ድረስ ምን አባሽ ታደርጊ መጣሽ የሚባሉ መሰላቸውና ውሃ ሆኑ። ምን የገባች አሉ ሰውየው ድንጋጤያቸውን ውጠው። ጥቂት ቆየት አሉ። ቀኛዝማች በምንዳዬ መኖር ተደስተው እንዲያው መላርግህ አሉ በልባቸው። አሁን ይህ ሰው እዚህ ባይኖር ወይም ሌላ ዘበኛ ቢሆን ኖሮ ዛሬ ጉድ ፈልቶ ነበር። ወይ ቅሌት! እነሱስ እንደ ፍጥር ጠራቸው። እኔ ግን በዚህ በማይረባ ጉዳይ ክብሬ ተዋርዶ ስም የመሰበሩ ነበር አሉ አሁንም በውስጣቸው። ወይዘሮ ደጅጥኑ አበስ ገበርኩ ጌታዬ፣ አለመጠርጠርን የመሰለ ምን መጥፎ ሞኝነት አለ? ይሄኔ እኮ ምንዳ ባይሆን አሳር ገብተን ነበር። እናንተ ሲያው እንደ ፍጥርጥራችሁ እኔን ምን ይውጠኝ ነበር? እሳው ቤት ምን ታረጊ ገባሽ ብባል ምን መልስ ነበር? የኔ መድኃኔዓለም ሰወረኝ። እኔም ቅር እያለኝ ነበር የመጣሁት
ብለው ምልስ አሉ። ሞገስ ወሽክቶ እንደተጋለጠ ሰው ፈዞ ቆሟል። ሴትየዋ በተዋረድኩ ባይነት አንጀታቸው እንደጨሰ ሞገስ ምን አጉል እግር ጣለኝ፣ በሰው ነገር ጣጣ ገብቼ ነበር እያለ ሴትየዋን ይዞ ተፈተለከ። ቀኛዝማች ምንዳዬን አስከትለው ወደ ቤት እንደገቡ ከባለቤታቸው ጋር ተሳሳሙ። ፈንጠር ብላ ተቀምጣ የቆየችው ሸዋርካብሽ ቀኛዝማች ሲገቡ ዝም ብላ በመቆሟ ምን ነው ዝም ብለሽ ቆምሽ ልጄ? አንቺ ነገር መላቢስ፣ ይሄን እኮ ፈርተሽ ነው። በአይነይ ጫማ ሳሚ አሏት ወይዘሮ እልፊ ከንዱ ባይዞሽ ባይነት ሁኔታ። እሳቸውና ምንዳዬ የመጡለት ግር እንዳላቸው ሁሉ እሷም ግር ብሏት ስለነበር ፈዛለች፣ ፈርታለችም። ወለሉን እየደለቀች ሄዳ የቀኛዝማችን ጉልበት ልትስም ጎንበስ ስትል ቀበል ብለው ሳሟትና እኔ እኮ ስገባም አላየሁሽ፣ ደህና ነሽ ወይ አሏት። ያመጣጧ ነገር እየገረማቸው ደህና ነኝ ብላ እንዳቀረቀረች ተመለሰች። ወይዘሮ እልፊ ከንዱ በምንዳዬ መምጣት የተነሳ ላደረባቸው ብስጭት እሳቸውም ሸዋርካብሽን ያስከተሉት እልሃቸውን ለመወጣት ነበር። ምንዳዬ ዘበኝነቱንና የአትክልት ኩትኳቶውን፣ ሸዋርካብሽ ቤት ውልወላውን ተያያዙት። እሱ ኩትኳቶውን ጨርሶና ገቢ ማጽዳቱን አዳርሶ አረፍ ሲል ወይዘሮ እልፊ ከንዱን ወጣ ገባ ሲሉ ስለሚያያቸው የሳራምባ ድርጊታቸው ትዝ ይለውና ደሙ ይፈላል። ቢሆንም አኗኗሩን አይቶ ንዴቱን ዋጥ ያደርግና ጅብ እስኪነክስ አያነክስ በማለት ግንባሩን አይቋጥርም። ሴትየዋም የጥላቻቸውን ያህል ሳይሆን ነገር ከተበላሸ ወዲያ እምቡር ቢሉት ምን መላለው ብለው ከፊታቸው ፈገግ ከእጃቸው ለቀቅ ማድረግ ጀምረዋል። አንቺ ሸዋርካብሽ እንግዲህ እኮ አንቺ የሚሉሽን አትሰሚም። መቼ የሆነ አንገት የምታበጅው ነግሬሻለሁ። ኋላ ደሞ በእህል ውሃ በደሉት እንዳታስቢኝ፣ ለሞተ ልሰው አፍ እንዳታስገቢኝ። ሰው በሆዱ አይቀጣም፣ ነውር ነው። እሳቸውም ቢሆኑ ደስ አይላቸውም። ታንዳንዴም ከኛ ወጣበስ አድርጊለት፣ የሰማይ ቤቴን እንዳዘጊብኝ ይላሉ። በቀኛዝማች ፊትም ምንዳ እራትክን በላህ? ማን እንዳይገባ ብለህ ነው? ዛሬ ሙያህን ስትንገላታ ነው ያልከው። ግባና ጋደም በል ሲሉ ሰውየው ደስ ይላቸዋል። ሞገስ አምባቸው ስለ ምንዳዬ ማንነትና አኗኗር ከገዛ ባልቴቱና ከቀኛዝማች ከሰማበት ዕለት ጀምሮ የአንድ ሰሞን ቅናትና ጥርጣሬው ወደ ልባዊ ርህራሄ ተለውጦ ወዶታል። ወደ ቀኛዝማች ቤት በሄደ ቁጥርም አትክልት የሚያይና አካባቢውን የሚቃኝ መስሎ እንደ ዘበት በማውራት የምንዳዬን ጠባይ ከተረዳ ወዲህ በወደደ ስሜትና በፈገገ ፊት እጁን ዘረጋለት። ሁለት አርጀት ያለ ካኪኮትና ሱሪ ከነሸሚዙ የሰጠው ዕለት እንኳን ተቀባዩ ቀኛዝማችም ደስ ብሏቸዋል። አሁን ምን አርጌሎና በምን አቀውኝ ነው ይህን ሁላ አምጥቶ መስጠቱ ብሎ ሲያመሰግን እንደ ትልቅ ስጦታቴው ቀላል ነገር ነው፣ ለወደፊትም ረዳሃለሁ አለው። ልብሱን ማደሪያው ውስጥ አስቀምጦ አንዳንድ ቀን ስራውን ሲጨርስ እየቀያየረ መልበስ ጀመረ። ቦላሌውን ታጥቆ ሸሚዙን ወደ ውጭ ይለቅና ቁልፎቹን በሙሉ ይቆልፋቸዋል። ኮቱን ሲለብስበት ደግሞ ሸሚዝ ሱሪው ላይ ይለጠፍና ጠርዙ ይጠቀለላል። ይህን ዋላ አደር ብሎ አረመ። አንዳንድ ጊዜ ደግሞ የሸሚዙ አንገትጌ ሽቅብ ታጥፋ ትቆምና የነጭ ፍየል ግልገል ጆሮ ትመስላለች። ቀኛዝማች ከላይ ደህና ለብሶ ያለ መጫሚያ የሚከተላቸውን ምንዳዬን ለማስደሰት ተረከዙ በአንድ ወገን የተበላ አሮጌ ጫማቸውን ሰጡት። ያን እንደ ልቡ የተዘረጋ እንዳሻው ሲረገጥ የኖረ እግሩን አሮጌ ሽፍን ጫማ ውስጥ ያለ እግር ሹራብ ይደነቅርና ጥቅም አድርጎ ያስረዋል። ልብሱን ቀይሮና ጫማውን አጥልቆ ቀኛዝማችን የተከተለ ዕለት አንድ እጁን ሱሪ ኪስ ውስጥ ከቶ ሲሄድ በጣም ደስ ይለዋል። ሸዋርካብሽ ቀደም ብላ ምስጢሩን የማታውቀው የመልእክት ጉዳይ ያስከተለባት ችግር እያንገበገባት ቀስ በቀስ መግባባትን ሊፈጥር በሚያስችል ሁኔታ ከምግብና ከመጠጡ ደበቅና ጠቀም እያደረገች ትሰጠው ጀመር። በሴትዮዋ ሰበብም ያቄመባት ስለሚመስላት
እሷ እንዳሏት እዳሪና በይ እንዳሏት መስካሪ መሆኗን እንዲያውቅላት በሰበብ አስባቡ ጠጋ ጠጋ አበዛች። አልሸሻትም። ሲወጡላት ሄዳ ማውራትና ሲያስቀይሟትም ጠጋ ብላ ማማት ጀመረች። እሱም ቀስ በቀስ ነገሩን እየተረዳ ከቀን ወደ ቀን ልቡን አላላላት። ቀኛዝማች በላይነህ ኑሯቸውን የማሻሻልና ከነከሌ እኩል ወይም በላይ መሆን አለብኝ የማለቱን ውጣ ውረድ አመቺ በመሰላቸው ጊዜና ቦታ ሁሉ ተያይዘውታል። የከተማ ኑሮ ዕውቀትና ልምድ ካላቸው ሰዎች ጋር በተዋወቁ ቁጥር እንዴት ባለ ብዙ ንብረት ለመሆን እንደቻሉ ለመስማትና ለማወቅ ሁለመናቸው ጆሮና አእምሮ ይሆናል። ከዓላማቸው ጋር የሚጣጣም ሰው ካገኙ ደግሞ እጃቸው የልግስና ማዕዱን ያወርዳል። በገጠር ያሳለፏቸውን አያሌ ዓመታት በከንቱ እንደባከኑ በመቁጠር የኑሯቸው ስርና ግንድ የሆነውን ሕዝብና አካባቢ እያማረሩ ይጸየፉታል። የፍላጎታቸውን ማከናወኛ መሰላል ግን እዚያው መሬት ላይ ተክለው በገጠሩ ሕዝብ ትከሻ ላይ ይረማመዳሉ። ስሙ ቀኛዝማች አለ ሞገስ አቶ ወርቅነህ ቤት ተቀምጠው ሲያወሩ። ዛሬ እርሶን በጣም የሚጎዳውት ይሄ በየወሩ የሚከፍሉት የቤት ኪራይ ነው። ቀላል ገንዘብ አይደለም። በ4 እና በ5 ዓመት ራሱን የቻለ ቤት ይሰራል። እናም የመጀመሪያ ሥራው የመኖሪያ ቤት መግዛት ቢሆን ጥሩ ነው አለ። እኔም ቀደም ብዬ ነግሬያቸዋለሁ አሉ አቶ ወርቅነህ ለማስታወስ ያህል። በእሱማ ምን ነው ተስማምተን አካባቢው የጨዋ ሰፈርና ውካታ የሌለበት እንዲሆንልኝ በማለት ነው ረጋ ያልኩት። አሁን ያለሁበትን ቤት የወደድኩት ስለ አካባቢው ነው አሉ ቀኛዝማች። በእኔ በኩል 2 ቦታ ተገኝቷል። የሚሻለንን መምረጥ የኛ መብት ነው። በዋጋም ረገድ የሚጎዳ አይደለም አለ ሞገስ ኮራ ባለ ድምፅ። ከተደጋጋሚ ምክክር በኋላ ጅማ መንገድ የተገኘው መኖሪያ ቤት የተሻለ በመሆኑ ተገዛ። በአሰራር ደረጃውም ሆነ በቤቱ ስፋት መጠን ከተከራዩት ቤት ያነሰ ሲሆን በምድረ ግቢ ስፋት ግን ይበልጣል። ዋናው ቤት ከቀይ ጡብና ድንጋይ፣ የበስተጀርባዎቹ ትናንሽ ክፍሎች ከእንጨት የተሰሩ ናቸው። የዋናው ቤት ወለል በተላገ ሳንቃ የተነጠፈ ሲሆን የፊት ለፊቱ ሰበሰብ ግን በጠጠርና ሲሚንቶ ድብልቅ የተስተካከለ ሸካራ ወለል አለው። ዋናው ቤት ቀለም ተቀባብቶ ከታደሰ በኋላ የአዲሱ መኖሪያቸው ጎረቤቶችና ጥቂት እንግዶች በተገኙበት ሰው ሳይበዛና ግብዣ ሳይንዛዛ ቤቱ ተመርቆ ቀኛዝማች ቤተሰቦቻቸውን ይዘው ገቡ። ቤቱ አነስ ያለ ሳሎንና የገበታ ቅቤ፣ 3 የመኝታ ክፍሎች፣ ከበስተጀርባም የዕቃና የሽንት ቤት፣ 2 ማድ ቤቶች፣ ተጨማሪ የዘበኛ ቤትና የሰራተኞች ማደሪያ አነስተኛ ክፍሎች አሉት። በቤቱ መገዛትና የማይደበቀው ወሬ መዛመት የወይዘሮ እልፊ ከንዱ ልብ ከቅናትና ከብስጭት ለአመል ታህል ቀንሶ መጠነኛ እፎይታና ተስፋ አገኘ። ሸዋር ካብሽ እንደ ሌሎች መሰሎቿ ኑሮዋ ተወስኖና ተስፋዋ ተጭለምልሞ የተለመደ አኗኗሯን ስትቀጥል ነገ እንዲህ ሆናለሁ የምትልበት ምኞት ጠባብ ነበር። ምንዳዬ ግን ቀኛዝማችንና የሞገስን አይዞህ ባይነት ይዞ ነገን እንደ ሩቅ አዝመራ በተስፋ ይጠባበቃታል። ቀኛዝማችና ላቀች አነሰም በዛ አዳዲስ ነገር እያዩና እያገኙ ነገንም ተስፋ ባለመለመው ስሜት ዘና ፈካ ብሎ ሲጠብቁ፣ ወይዘሮ ደጅጥኑ ግን በሰሙት ወሬ ሳቢያ እየተበሳጩና በቀኛዝማች እግር ማሳጠር እየቀኑ የነበራቸው ጉራም እየሟሸሸ በመሄዱ ነፍሳቸው በስጋት ተከረከረች። አንቺ ማምይ አለ አሻጋሪ እናቱ ዘወትር የምታሰማው ተስፋ ባዶ ስለሆነበት። አበበ ይመጣል ስትይ የታለም ይመጣው? ይሄው ስንትና ስንት እንሆነው ማዶል። ውሸቴን አይደለም አሻጋሪ። እሱ የሄደበት መኪና
ወደዚህ አልተመለሰም። አባታችሁ የሚመለሰው በሄደበት መኪና ነው ነግሮኛል። አቤት ይህች እማሜ ስታሙኝ! ምን ነው በያ ሰሞን አብዬ ቸርነት ልብስ ሊገዛልን የወሰደን ለታ ቆሞ አይቼው አለ ትልቁ። እሱቴ አይ የልጅ ነገር አምሳያውን አይተህ ነው። እኔም መስሎኝ ነበር። ሁሉም ቅጠልያ ናቸው። አይ ይህች እማሜ ምሁኜ ነው የምሳሳተው። በደንብ እያዞርኩ አይቼዋለሁ አለ ኮስተር ብሎ። ምን ነው ያንተና የወንድም ነጫጩቶች መሳሰላሉ? በጫጩት አቅም እንኳን እየተሳሳታችሁ ያቺ እኔ ነች ያቺ አንተ አይደለችም እየተባባላችሁ ትጣሉ የለ? ያውም ከጫጩት አቅም። መኪናውም የዚያ ቢጤ ሆኖ ነው። አባታችሁ ሄደበት ተመልሶ አልመጣም። ቢመጣማ አለች የውስጧን ሳቅ ደማቅ ፈገግታዋ እያጋለጠው። እሱ ታያ መቼ ነው የሚመጣው? አለ ትንሹ። መሰንበቻውን ይመጣ ይሆናል። እሱ ብቻ ነው እና አባባ ቀኛማይም ይመጣሉ። እሱ ብቻ በመጣ አለ አሻጋሪ። ምን ነው እሳቸውስ ቢመጡ ምን ቸገረ? እሳቸውማ ተመጡ ናኒ ሂር ተከተለኝ እያሉ ይወስዱታል። ባልመጡ አለ በምሬት። ልኬለሽ ይሄን በመሰለ ጥያቄ መፋጠጥና መዋሸቱን ለምደዋለች። ቸርነትም የአፈሳን ወሽመጥ የበጠሰና የምንደይን ጥቃት የተወጣ የመሰለው አይለያቸውም። ሁለቱም ልጆች ይከቡና አንዱ ከበስተጀርባው ትከሻውን ተደግፎ ሌላው እግሮቹ መሃል ቆሞ አይኑን እያዩ ይላፉታል። ቦታ ይቀያየሩና ይቀጥላሉ። አይሰላቹም። እንኳን የመታቸውን የሰደባቸውን ሲመቱ ይነግሩታል። አንተ አብዬ ቸርነት ይህ ቀማቸው የጋሽ ያፈሳ ልጅ ካልመታዋችሁ እያለ ያስፈራራናል። ለምን ልጅ ምን አረጋችሁኝ ብሎ? ምንም ታናረገው እሱ ራሱ ነገር እየከጀለ ነው። ዘማላችሁት እንዴ ታዲያ? አለ ቸርነት ነደድ ብሎት። ይህችም ማሚ የእሱን ሳታይ እየተቆጣችን ነው አሳየው ነበር አለ ትልቁ በድጋሜ። ልማታ ብሎ ሲመጣ አቀለጥመውም ኖራል። ሬት አባቱ ከነካችሁ በሉት። እሱ እኮ አባቱን እያየ ነው አያተኝም። የቀልም የምርም ትንታገል እያነሳው አፈርጠዋለሁ። አባቤ ብሎት ይጣራ ፈራና ሮጣለሁ። አባቱ ከያዙኝ ይለቁኝ መስሏል። አንድ እንለታ ብቅት ይሉብኝ ጊዜ ብሎ ሳይጨርስ እኔ እያለሁ ማባቱም ይነካ ፈሪ ከሆንክማ ከማለቱ ቸርነት ምን ታረጋቸዋለህ? አያረገውም። ካረገውም ማን ያውቃለሁ አለው ቸርነት። ኧረ ተው እንዲህ እያልክ የልብ ልብ አትስጠው አለች ልኬለሽ። ባለቤቱን ካልናቁ አጥሩን አይነቀንቁ አሉ። ልጅ እኮ የወላጁን ፊት ነው የሚያየው። ባሏቸው ይሉ እንደሆነስ ማያጋል አለ ከንፈሩን ነከስ አድርጎ። እሱም እውነትህን ነው። የሰው ሰው ሄደህ እንዳይተነኩሱ ብዬ ነው። ይህችም ማመይ እኮ ነች እንዲህ እያለች የምታስፈራራ አለ ትንሹ። እናንተም ሳይነኳቸው አትንኳቸው አለ ቸርነት የልኬለሽን ፊት አየና። የፈሪ ልጆች አባታችሁ ሸሽቶ ሄደ እያሉን አይደል? አለ አሻጋሪ በቁጭት ንዴት። አየሽ ይህን ነገር ልጅ እኮ አይዋሽም። እነዚያም ቤታቸው ሲወራ የሰሙትን ነው። የእኛ አባት ሸሽቶ አያውቅም፣ ውሸታሞች በሏቸው። የእሳትን ልጅ ገለባ ጎበኘው አሉ ብሎ ተናዶ ወጣ። እርማይ ቀሬ ቤተሰቡን ይዞ አንደኛው አዳራሽ ውስጥ ከገባ ሰንብቷል። አረጋሽ እልፍኙንና ሌላውን አዳራሽ ትዘናከትበታለች። ቸርነትም ለይስሙላ ቆጡን አጠባብቆ ሰው እያየው ወጥቶ ቢተኛም አካባቢው ጭር ሲልለት እየወረደ ከአረጋሽ ጋር ማደር ከጀመረ ቆይቷል። ድርጊቱን ቤተኛ ነኝ ባዩ ሁሉ ከመጠርጠር አልፎ ቢያረጋግጥም አፍ አውጥቶ የተናገረ ያገባኛል ብሎ ሀያለ ግን አልነበረም። ቸርነት ቢናገሩት የሚመልስ ቢቃጡበት የሚማታ በመሆኑ ሁሉም አፉን ያዘ። ምንዳዬ ቤትም እንደ ልቡ መግባት መውጣቱን
ማሳውን ማረሱንና ጠመንጃውንም መቀበሉን የተመለከተው አፈሳ የጎሪጥ ይመለከተው ጀመር።